የሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። የሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። የኔታ እሸቱ ቅድም ያስተማሩ ልግስና እሳቸው አስተምረው የቅኔ ሊቅ ናቸው፣ የሐዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበር። እኔ ሲሆን እንደጋገፍ ወንድም ኃጢአት ሲሰራ ብታየው ንገረው፣ አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው። የኔታ እሸቱ እንዳናመካኝ የሚያስተምር ሕይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት አሰብ ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንዲያው ምን ይሰራል? ምክንያት እንድናጠፋ ምክንያቱም እንድናርቅ ነው። ለምንድን ነው ንስሐ የማትገባ? ልጅ ነኝ። ለምንድን ነው ንስሐ የማትመጣ? ነጋዴ ነኝ። ለምንድን ነው ቤተክርስቲያን የማትመጣ? ፖለቲከኛ ነኝ። ፖለቲከኛ ነፍስ የለው። ምክንያትን እንድናጠፋ አስተምረውናል። ትዳር አላቸው፣ ልጅ ያሳድጋሉ፣ የትርጓሜ መምህር ናቸው። እኔ እንዲያውም አንድ ቀን እጄ ሲተረጉሙ ሁሉ መስማት እፈልጋለሁ። እንዴት አድርገው እኛ ራሱ ትርጓሜውን ወዲያ ወዲህ እያለ እንዴት አድርገው እንደሚተረጉሙት የሚያስደንቅ ነው። ከፈላስፋ በላይ ከሳይንቲስት በላይ ያስባሉ፣ ሐሳብ ይሰጣሉ፣ ለብዙ ተቋማት ሐሳብ ያፈልቃሉ። ቤተ ክርስቲያናችሁ ባለጸጋና አይናማ እመቤት እንደሆነች የምንማርባቸው አባት ናቸው። የኔታን ቃለ ሕይወትን ያሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአንድነትና የሦስትነት ባለቤት እግዚአብሔር ይመስገን። የእናታችን ማርያም የቅዱስ መስቀሉና የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የሁለቱም አህጉረ ስብከት ስራ አስኪያጆች፣ ጸሐፊዎች፣ ሊቃውንተ ቤተ ክርስቲያን፣ የኔታ መጋቤ ሐዲስ እሸቱ፣ ሁላችሁም በዚህ የተሰበሰባችሁ የገዳማት የአድባራት አስተዳዳሪዎችና የእግዚአብሔር ቤተሰቦች ሁላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እንዴት ዋላችሁ? እንደምን አመሻችሁ? እንዴት ቆያችሁ? ቸርነት ገንዘቡ የሆነ አምላካችን ስሙ የተመሰገነ ይሁን። ላስተማሩን ለየኔታ መጋቤ ሐዲስ እሸቱ አለማየሁ ቃለ ሕይወትን ያሰማልን። ትምህርቱን በሚገባ ስለተማርን እኔ 3 መልእክት አስተላልፌ ወደ ቀጣዩ መርሃ ግብር ብንሄድ ይሻላል። መልእክት 1 ከየኔታ እሸቱ ቅድም ከተናገሩት ላይ አንድ ሐሳብ ወስጄ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው ሰዎች ሲያመሰግኑ በልብህ አትቀበል እንጂ እንዲህ አይደለውም አትበል ነው የሚለው። ሰዎች እንደዚያ ስትል እንዲያውም ይጨምራሉ ይላል። ስለዚህ እንዲህ አይደለውም አትበል። የቤተ ክርስቲያን አገልጋይ እንዲያውም በመድረክ እንደዚህ አይደለውም ማለት የለበትም። ምዕመናን እውነት ነው እንዴ? አሁን አንድ ምዕመን አንድ የቤተ ክርስቲያን መምህር ሁላችንም ሌባ ነን ሲል ሐሳቸውም ይሰርቃሉ እንዳይል ማለት ነው። እንደዚያ እንዳይል ሲመሰገንም ዝም ይበል ይላል ቅዱስ ዮሐንስ አፈወርቅ። በልቡ ግን ኃጢአቱን ያስብ ይላል። ኃጢአቱን ያስብ። ሰዎች እሱን ሲያመሰግኑት ሲከቡት በውስጡ ያለውን ከእግዚአብሔር ጋር የሚያራርቀውን ኃጢአት ያስብ። ሰዎች እሱን ሲያመሰግኑ እሱ ደግሞ ከነ ኃጢአቴ እንዲያርገ የቻልከኝ አምላክ ተመስገን ብሎ እግዚአብሔርን ያመስግን ይላል። እና አሁን የኔታ እንደዚያ ስላሉ እኔንም ደግሞ ስላመሰግኑኝ ደግሞ መልሼ ላመስግናቸው ብዬም አይደለም። እሳቸውም እንዳመሰግናቸው ብለው አያመሰግኑም። ምስጋናም የሚያንሰው ስራ ያላቸው ሰው አይደሉም። ግን ልላችሁ የፈለኩት ምንድነው የምንማረው ነገር የኔታ እሸቱ ያስተማሩን ቅድም ልግስና ተምራችኋል። ልግስና ቅዱስ ጳውሎስ እንደነገረን እግዚአብሔር ለሁሉ የሚበቃ አምላክ ነው። በኃይል እግዚአብሔር
የአክል ለኩሉ እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። የሌላውን ጸጋ ባትመቀኛው አይን ቀይ ባይሆንበት ጉድጓድ ባትቆፍርበት ገመድ ባትቋጥርበት እግዚአብሔር ላንተ ጭምር ያዘጋጀ ጸጋ አለ። ይሄ ሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። የሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። እግዚአብሔር ለሁሉም ይበቃል። እና የኔታ እሸቱ ቅድም ያስተማሩ ልግስና እሳቸው አስተምረው የቅኔ ሊቅ ናቸው፣ የሐዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበር፣ ዛሬም እያስተማሩ ነው። እና ይሄ መገፋፋት እንዲበቃል አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንዲበቃል፣ ምቀኛ እንዳንሆን ነው የሚያስተምሩ። በጎረቤትም ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። እግዚአብሔር ለሌላው ሲሰጥ ከአንዱ ማንሳት አይጠበቅበትም። ፍጡር ነው ከሌላው አንስቶ ለሌላው የሚሰጠው። እግዚአብሔር ለአንዱ እየጨመረ ለሌላው ይሰጣል። የእግዚአብሔር ሀብት ሲሰጡት ይጨመራል። ምድራዊ ሀብት ግን ከኪስ ሲያወጡት መቼስ ብሩ ለጊዜው ይቀነሳል። 10 የነበረው 5 ከተቀና 5 ይቀራል። የእግዚአብሔር ሀብት ግን ሲሰጡት የሚጨመር ነው። እና ልግስና እንድንማር ሰው ማመስገን እንድንወድ። እኔ እውነቴን ነው የምነግራችሁ፣ ምስጋና አንውደድ እንጂ ሰው እናመስግን። ጌታ ማመስግነው ያለው ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ሲናገር ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ራሱ ነው እንጂ እንዲመሰገን የሚፈልግ ሰዎች እንዲመሰገኑ አይፈልግም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አለ። ጥሩ ሰው ነሽ ምሰሪው ወጥሩ ነው ማለት ሲገባችሁ እንደ ዝንጀሮ ተከምራችሁ እየበላችሁ የምትጨቃጨቁ ማለት ነው። ምስጋና በጣም ትልቅ ነገር እውነቴን ነው። ጌታ ጴጥሮስን አመሰግነው። ቅድም የኔታ እንደነገሩት ማርያምን አመሰግናት፣ የተማረች ብሎ ሁሉንም አመስግኗቸዋል። አንቺ ሴት እምነትሽ ታላቅ ነው አለ። እንዲህ ያለ ሃይማኖት በእስራኤል አላገኘሁም አለ። መቶ አለቃውን ናትናኤልን አመሰግነው። ጌታ እንኳን ያመሰግናል፣ እንኳን ሰው እንድናመሰግን እንደው መንቀፍ እንድናቆም። ዛሬ መንቀፉ አላልቃለ። እርስ በርስ መነቃቀፍ አልበቃል ብሎ ጳጳስ መንቀፍ፣ ፓትርያርክ መንቀፍ፣ ቤተክርስቲያንን መንቀፍ፣ እኛ የቤተክርስቲያን ሐሳቢ መምሰል፣ ሌላው ማያስብ መምሰል፣ ተቸግሮ ጥሮ ግሮ ተርቦ ተጠምቶ የተማረው ሰው ለቤተክርስቲያን እንደማይገደው መምሰል፣ ሁላችን የቤተክርስቲያን ጠበቆች እየመሰለን የአይሁድ ግብዝነት ተጠናውቶን መንቀፍ። እንደው ሌላው ቢቀር አንተ ሰው እገሌ ክፉ ነው ብለህ ምንድን ነው የምትጠቀመው ይላል ቅዱስ ዮሐንስ አፈወርቅ። እስቲ እገሌ ክፉ ነው ብለህ ምን ትጠቀማለህ? እኔ ሲሆን እንደጋገፍ። ወንድም ኃጢአት ሲሰራ ብታየው ንገረው። አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም ይላል ቅዱስ ዮሐንስ አፈወርቅ። ገሃነምን ይፈልጋል። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው፣ አናዋር፣ አሳልፈንም ላውሬ አንስ። እንነጋገር። አባቶችን እንደሆነ እንንገራቸው። ሐሳብ ካላችሁ ለጳጳሳትም ተናገሩ ቀርባችሁ። ለምን እያወጣችሁ ግን ቤታችንን የምትዘሩ የምታሰጡ የአውሬ የዝንብ መጫወቻ የምናደርጋት ቤተክርስቲያን እዚሁ ውስጥ ብንታረም አይሻልም? እኔ ይህንን ነው የምነግራችሁ። እና የኔታ እሸቱ ልግስናቸው ነው እንጂ እኔስ ገና ማደግ የምፈልግ ልጃቸው ነኝ። እንደማድግም ደግሞ እግዚአብሔር ይርዳኝ። እናንተ በጸሎታችሁ አስቡኝ። ሁለተኛ ደግሞ ምክንያት እንዳታስቀምጡ ነው። በዚህ ዘመን ትልቅ ሰው እንዳልሆን እያደረገን ያለ ምክንያት ነው። የኔታ እሸቱ እንዳናመካኝ የሚያስተምር ሕይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት አሰብ ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንደው ምን ይሰራል? ይሄ እኮ እንደው ዘለፋ ካህናት የሚባል አንቀጽ አለ በመጽሐፍ ውስጥ።
ዘለፈካነት ይሄ እግዚአብሔር እንዳናመካኝ አንተ ሰው ሐዋርያትን ከተራ የሥራ ቦታ የጠራቸው ክርስቶስ እኔ የትልቅ ሰው ዘር ስላልሆንኩ ነው ሊቅ ያልሆንኩት እንዳትል ነው ይላል ቅዱስ ዮሐንስ አፈወርቅ። ዮሐንስ ወንጌል ሲተረጉም እኔ እኮ ከትልቅ ሰው ስላልተወለድኩ ነው፣ ትልቅ መምህር ስላላስተማረኝ ነው፣ እየተማርኩ ስላላደግኩ ነው ለምን ትላለህ? የገበሬ ልጆች አይደለም ወይ ሊቅ የሆኑ? ቅድም የታ ነገረው ምክንያት እንድናጠፋ ምክንያቱም እንድናርቅ ነው። ለምንድን ነው ንስሐ የማትገባ? ልጅ ነኝ። ለምንድን ነው ንስሐ የማታበጅ? ነጋዴ ነኝ። ለምንድን ነው ቤተክርስቲያን የማትመጣ? ፖለቲከኛ ነኝ። ፖለቲከኛ ነፍስ የለው፣ እግዚአብሔር የለው፣ ፈጣሪ የለው፣ ነጋዴ ነፍስ የለው። ማመካኘት እንድናቆም ልጅነታችን ገሃነም ላይ ማስረጃ ሆኖ አይቀርብም። ነጋዴነታችን አይቀርብም። ጾታችን አይቀርብም። በጦርነት ጊዜ ስለሆንኩ ነው ብንል አይቀርብም። ባለን ዘመን ሰላም ጊዜ ካልመጣ ባለችው ዘመን መጸለይ መፍታት ከእግዚአብሔር ጋር መሆን ነው። ሰላም ሲሆን እንደ ሰላሙን በረታለን። ጦርነት ሲመጣ ደግሞ በጦርነቱ መካከልም የእግዚአብሔር በመሆን ጦርነቱ እንዲያልፍ ከእግዚአብሔር ጋር ከመሆን በላይ ምርጫ የለም። ስለዚህ ምክንያትን እንድናጠፋ አስተምረውናል። ትዳር አላቸው፣ ልጅ ያሳድጋሉ፣ የትርጓሜ መምህር ናቸው። እኔ እንዲያውም አንድ ቀን እጄ ሲተረጉሙ መስማት እፈልጋለሁ። እንዴት አድርገው እኛ ራሱ ትርጓሜውን ወዲያ ወዲህ እያለ እንዴት አድርገው እንደሚተረጉሙት የሚያስደንቅ ነው። ይህን ነው የምነግራችሁ። ሶስተኛ የቤተ ክርስቲያናችንን ባለጸግነት እንድታውቁ ነው። ዲግሪን ማስተር ዲግሪን ፒኤችዲም የላቸውም የኔታ እሸቱ። ኧረ ግን አልሰማሁም ሳልጠይቀው አወራሁ። ግምቴ የራሴን አለማወቅ እኮ ነው። እኔ ስለሌለኝ እንደኔ መስለው እያያችሁ በቄስ ትምህርት ስለማውቃቸው ማለት ነው። እና ግን ከፈላስፋ በላይ ከሳይንቲስት በላይ ያስባሉ፣ ሀሳብ ይሰጣሉ፣ ለብዙ ተቋማት ሀሳብ ያፈልቃሉ። ቤተ ክርስቲያናችሁ ባለጸጋና አይናማ እመቤት እንደሆነች የምንማርባቸው አባት ናቸው። የኔታን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ አባት አያሳጣን። ካጨበጨባችሁ በደንብ አጨብጭቡ ወይ ተው። በደንብ ያልተማረ ነካክቶ የተወ መምህር የሊቃውንት ጉንፋን ነው ይባላል። እና ጉንፋኔ ሊያወቁ ሲሉ የሚያስብል አይደለ? እና ወይ እሷ ይናገር ወይ አያናገር እንደሚባለው እንዳቱ የጭብጨባችሁ ጉንፋን እንዳይሆን ለእግዚአብሔር ከሆነ በደንብ አድርጋችኋል። ለእግዚአብሔር መልእክት ሁለት ቅድም እንደተናገረው ግንዛቤ ተሰጥቷችኋል። ያው ገንዘብ ስጡ ማለት የምፈልገው አንድ ነገር ነው። እሱም ነው የአንድ ሊቀ ጳጳስ መከራው እጅግ በጣም ብዙ ነው። እውነት ልንገራችሁ፣ ጳጳሳት የኔም ጭምር ቀሚስ ሰፊ ነው። በእርግጥ መነኮሳትና ጳጳሳት ለምን ሰፊ ቀሚስ እንደሚለብሱ ታውቃላችሁ? እጅየው ለምሳሌ ሰፋ ያለ ነው። አሁን ብፁዕ አባታችን ይሄ ፈረጅያ የሚባል ሰፊ ያለ ጳጳሳት የሚያደርጉት ዛሬ ቄሱም እየለበሰው ነው። አይጣል ነው። እውነት ለመናገር በጣም አይጣል ነው። ድንበር የሌለው ነገር ነው እየገባ ያለው። ይሄ መልበስ ያለባቸው ሊቃነ ጳጳሳት ነው። ትርጉም አለው። ቄስም ዝም ብለው እንዲሁ ውይጥጋ እንዲሁ ብተው ምን አለ ነው። ተው እስኪ ተው። ሻሹ ይበቃቸዋል። ቀሚሳችን ለይተው እና ደግሞ ጭራሽ ፈረጅያው ጳጳሱ አንድ 3 ሕፃን የሚያስገባ አይደል? የእጅየው ስፋት ያ ለምን ይመስላችኋል? የእጅየው ስፋት ዓለምን በሙሉ ሰብስቤ መንግስተ ሰማያት የማስገባት ግዴታ አለብኝ ማለት ብዙ እጅ የሚያስገባ እጅዬ ነው ስፋቱ። የቀሚሱ ስፋት የክርስቶስ ከለሜዳ ነው። ስለዚህ ብፁዕ አባታችን የነፍሳችን ሐሳብ አለባቸው። ስለሚሰርቀው ሰው ነፍስ ያስባሉ፣ ስለሚታሰረው ያስባሉ፣ ስለሚሰደደው ያስባሉ፣ ሱስ ስለያዘው ያስባሉ፣ ከሃይማኖት ስለሚወጣው ሰው ያስባሉ፣ ስለሚጋደለው ያስባሉ፣ በኃጢአቱ ስላለው ያስባሉ። ታዲያ እሳቸው ለዚህ ያስቡ። ስለ ብሎኬት እኛ ብናስብ አይሻልም? አይሻልም? እኛ እንሻላለን። ብሎኬቷን፣ ጠጠሯን፣ ድንጋዩን ያን እናስብ። ብፁዕ አባታችን ደግሞ ለነፍሳችን ያስቡ። የጸሎት ጊዜያቸውን ይችን ቤተክርስቲያን መቼ ነው መፈጽማት ብለው
የማሰቢያ ጊዜያቸውን የማቀጃ ጊዜያቸውን እንዳይሻማ አንድ ሰው ጳጳሳትም እኮ ቅዱስ ሚካኤል ቅዱስ ገብርኤል አይደለም እንደኛ አጥንት አላቸው፣ ጅማት አላቸው፣ ስጋ አላቸው፣ ይደክማቸዋል። አንድ ሰው ለሺህ ነፍስ እያሰበ ብዙ ሺህ ሆነን ለአንድ ሰው መደገፍና መቆም ያቅተናል? አያቅተንም። የአቅማችንን በሐሳባችሁ እኔ የምነግረው ዛሬ ብር ልትሰጡ ትችላላችሁ። ከሌላችሁ ግን ሐሳቡን ይዛችሁት ሂዱ። ሐሳብ ካለ ትዝ ይላችኋል። እኔ የምነግራችሁ ከዚህ ፕሮጀክት ባለፈ ከአባቶቻችሁ ጋር እንድትቆሙ ነው። እግዚአብሔር ደግሞ ከኛ ጋር ይቆማል። ድካም እንኳን ቢኖር እግዚአብሔር በብርሃኑ ሁላችንን ያስተካክለናል። ይሄን መልእክት ነው ማስተላለፍ የምፈልገው። ሁለተኛው መልእክቴ ነው። ከብፁዕ አባታችን ጋር ቆመን ኋላም ደግሞ ከጌታ ቀኝ አብረን ለመቆም ያብቃል። መልእክት 3